እንኳን ለሊቀ ሰማዕት ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓሉ በሰላም አደረሳችሁ። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ የበኩራት ልጆች፣ ከዚህ በመቀጠል የሊቀ ሰማዕት የቅዱስ ጊዮርጊስ ገድሉን እናሰማለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ለምናምን ስለ ዓለም መድኃኒት ፈጣሪው ኢየሱስ ክርስቶስ ስም ብሎ ስለተጋደለ ስሙ የሚጣፍጥ ቅዱስ ጊዮርጊስ የሰማዕትነቱን ነገር መስማት ምንኛ ድንቅ ነው። ይህ የብእሴ እግዚአብሔር የተወደደ ገባሬ ተአምር ቅዱስ ጊዮርጊስ ገድሉም በወርሃ ግንቦት 23 ቀን የሚነበብ የሚጸለይ ከፍጹም ይቅር ባይ ቸር አምላክ እግዚአብሔር ዘንድ የኢትዮጵያ ገበዝ ሆኖ የተሾመ ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ጥፋት ከሚያርቅ ድል ከምንነሳበት የኃይል ጋሻ ይሁነን። በእውነት የይቅርታን ጸጋ በተመላ ከፍ ያለ አማላጅነቱ ከተንኮለኛ ወጥመድና መቀኝነትን ከተመላ ጠላት እጅ በየጊዜው ይሰውረን ለዘላለም አሜን። ኮከበ ክብር ገባሪ ተአምር በእግዚአብሔር ዘንድ የከበረ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ አሜን ይደረግልኝ ብሎ በጸለየ ጊዜ አየር ሰማዩ በልዑላንና ቅዱሳን መላእክት ተመላች። ጌታችን መድኃኒታችን ኢየሱስ ክርስቶስም በኪሩቤል ላይ ተቀምጦ ሱራፌል ከበውት ወደ እርሱ መጥቶ በክብር ተገለጠለት። ርዕሳነ አበው ቅዱሳን ነቢያት ሁሉ በየወገናቸው መላእክት ሁሉ በየወገናቸው ምስጋና የባህር የሆነ ፈጣሪያቸውን እያመሰገኑ ወጡ። ንዑድ ክቡር ሊቀ ሰማዕት የተወደደ ቅዱስ ጊዮርጊስን የያዙ ጭፍሮች ግን ሁላቸውም እንደ ሬሳ ሆነው ተኝተው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለንዑድ ክቡር ሊቀ ሰማዕት የተወደደ ቅዱስ ጊዮርጊስ የእኔ አገልጋይ የምወድህ መላእክትም የሚወዱ ጊዮርጊስ ሆይ ሰላም ላንተ ይሁን። ስለ መንግሥተ ሰማያት ተጋድለሃልና ወዳጄ ጊዮርጊስ ሆይ አንተ ብፁዕ ነህ። የማይጠፋውን የማይበላሸውን አክሊል እነሆ በዚህ ሰዓት በራስ ላይ አቀዳጅህ ዘንድ በአባቴ እጅ የከበሩ 7 አክሊላትን አቀዳጅቼልሃለሁ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህ። እነሆ አንተን በሰማያት በላዩ አስቀምጦ ዘንድ ከጽሩይ ወርቅና ዋጋ ከማይገኝላቸው ከዕንቁ ባህሪ ድንጋዮች ይልቅ በፍጹም ጌጥ ያጌጠ ከፍተኛ ዙፋንን ከባህሪ ሕይወቴ መንፈስ ቅዱስ ትቀበላለህ። ወዳጄ ጊዮርጊስ ሆይ አንተ ንዑድ ክቡር ነህና እነሆ የሰማያትን ማኅደር ዕንቁ በር ከፈትሁልህ። ከልካይ ሳይኖርብህ ስሉስ ቅዱስ ተብለን ወደምንመሰገን ወደኛ ትገባ ዘንድ ኃያል ወዳጅ ሆይ ንዑድ ክቡር ነህ። ቸር አባቴ ስምህን በመዝገበ መንፈስ ቅዱስ ጽፎታልና አምላኬ ጊዮርጊስ እርዳኝ የሚለውን ሁሉ ፈጥኜ ሰማዋለሁ። ወዳጄ ጊዮርጊስ ሆይ በዓለማውያን ነገሥታት ፊት ስሜን አስታውቀሃልና ንዑድ ክቡር ነህ። እኔም ዳግመኛ ብርሃንን ተጎናጽፈ በመላእክት ፊት እገለጥልሃለሁ። ወዳጄ ቅዱስ ጊዮርጊስ ሆይ በእሊህ ዓመታት ካንተ በቀር ከሰው ወገን ማን በስሜ አልመሰከረም። አንተ ብቻህን ጸንተ ዓለምን ሁሉ በሚገዙ በሰባው ነገሥታት ፊት ቆምክ እንጂ። ኤጲስቆጶስም ቢሆኑ ቀሳውስትም ቢሆኑ ዲያቆናትም ቢሆኑ ሕዝባውያንም ቢሆኑ በዓለም ሁሉ ካንተ ብቻ በቀር የተገኘ ስለ ስሜ የመሰከረ የለም። ወዳጄ ጊዮርጊስ ሆይ በማይታበል ቃል እምልልሃለሁ። ለአንተ የማልኩትንም ሐላ ጸናለሁ። በሰማያትም በመንፈሳዊ ጻዕዳ ፈረስ ተቀምጠህ በአንድነት በሦስትነት ለምንመለክ ለእኛ ስሉስ ቅዱስ ትሰግድ ዘንድ ከወዳጆች ጋር በመጣ ጊዜ ጻድቃን ሁሉ ይመለከቱሃል። ጊዮርጊስ ሆይ አንተ ወዳጅ እንደሆንህ አውቀው ቸር አባቴ እንዳዘዘ ሁሉንም ይሰግዱልሃል። ወዳጅ ሆይ እነሆ በዓለም ሁሉ ለሚጸልዩ የድህነት ወደብ ይሆን ዘንድ ስምህን በስም ያከበርሁ
ከሥጋ ቁራጭ ከልብስ ቅዳጅ ለማግኘት የታደለውን ስለ ስሜ ስለተቀበልከው የተጋድሎ መከራም የታመነውን ሰው ከመከራ ሁሉ አድነዋለሁ ብዬ በራሴ ማለው። ወንድም ሴትም ቢሆኑ ቢታመሙ በመከራ ቢወድቁ ወደ ፍርድም ቢወጡ በጦር ሜዳ ወይም ከወህኒ ቤት ቢሆኑ በባህር በወራጅ ወንዝም ቢሆን በመንገድም ቢሆን በሽፍቶች እጅ ቢወድቁ አውሬ ቢያገኛቸው እሳት አደጋ ቢደርስባቸው ወይም ክፉ አሟሟትን ቢገጥማቸው ወይም በችግር ላይ ሆነው እጅግ ተስፋን ቢቆርጡ ይልቁንም የሰው ልጆች በሚያዙበት ጽኑ መከራ ቢወድቁ በስምህ ተማጽነው 3 ጊዜ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን፣ አምላከ ጊዮርጊስ እርዳን እያሉ ወደ እኔ ቢጮኹ ያን ጊዜ ፈጥኔ እራራላቸዋለሁ። ፈጥኔ የማድናቸው ዘንድ ለጸሎታቸው መልስ እሰጣቸዋለሁ። ከልባቸውም የለመኑኝን ሁሉ ፈጽምላቸዋለሁ። ከመከራቸውም እታደጋቸዋለሁ። ስለ ስሜ የተቀበልከውን መከራ ያገኘኸውን ድካም የሚናገር ይህን መጽሐፍ ገድልህን የሚጽፈውን ሁሉ ስሙን በሕይወት መጽሐፍ እጽፈዋለሁ። ኃጢአቱን አስተስርይለታለሁ። በመንግሥተ ሰማያት ያንተ ልጅ አደርገዋለሁ። ለዘላለም በአንድነት ካንተ ጋር አኖረዋለሁ። ለዘላለምም አልጥለውም። በስሜ የተማጸነውን በሃይማኖት ወንዶችም ቢሆኑ ሴቶች ልጆቹን በስሜ የጠራነውን እኔ ባርካቸዋለሁ። እስከ ዘላለም ድረስ ከእርሱ ጋር አኖራለሁ፣ ልቡንም ደስ አሰኘዋለሁ። በስምህ በተጠራች ቤተ ክርስቲያን ማኅበረ መላእክት እንዲያገለግሉ አደርጋለሁ። ለቤተ ክርስቲያን ዕጣን፣ መብራት፣ ስንዴ ወይም ወይን የሚሰጥ በስምህ ለተራበ የሚያበላ ለተጠማ የሚያጠጣ የከበረችው የዝክረ በዓልህን ቀን የሚያከብረውን እኔ በዚህ ዓለም ረዳዋለሁ። በሚመጣውም ዓለም ከአንተ ጋር በመንግሥቴ ደስ አሰኘዋለሁ። በስምህ ለተራቆተ የሚያለብሰውን እኔ የክብር ልብስ አለብሰዋለሁ። ለቤተ ክርስቲያን በስምህ መብራት የሚያበራውን ዕጣን የሰጠውን መላእክት እንዲያበሩለት አደርጋለሁ። ወደ እኔም ደስ ብሎት ይመጣል። በስምህ እንግዳ የሚቀበለውን እኔ ኃጢአቱን አስተስርይለታለሁ። ለዘላለም በመንግሥት የምቀበለዋለሁ። በስምህ ምጽዋትን የመጸወተውን እኔ ከቅዱሳን ጋር አቆጥረዋለሁ። ከዚህ ዓለም ሀብትም ምንም እንዳያጣ የማደርግ እኔ ፈጣሪህ እግዚአብሔር ነኝ። ከአንደበቴ የወጣውን እፈጽማለሁ እንጂ አልለውጥም። ወዳጄ ጊዮርጊስ ሆይ ሴቶች ከወለዷቸው ሁሉ ዮሐንስ መጥምቅን የሚበልጠው አልተነሳም ያልሁትን እንደፈጸመው እንዲሁም ካንተ በፊት ሰማዕት ከሆኑ ካንተ በኋላ ከሚነሱ ከሰማዕታት ማህበር ሁሉ አንተን የሚበልጥ የለም ብዬ እንደሌለ በራሴ ማልሁልህ። ወዳጅ ሆይ ወደ እኔ ታርግ ዘንድ ሰማዕትነትን ፈጽሜ ለእኔና ቸር አባቴ ለመንፈስ ቅዱስ ንጹሕ ቁርባን አድርጌ አከብርሃለሁ። ሰማያውያን መላእክት አንተን ለመቀበል ይጠባበቃሉና ካንተ ጋር ደስ ይላቸዋል። ሥጋንም በዚህ በተሰበሰቡበት ማንም ማን ሊነካው እንዳይችል አገልጋዮች መጥተው እስኪወስዱት ድረስ የምድር ንውጽውጽታን አደርጋለሁ። እነሆ እናትን ሁለቱን እህቶችን አጫውተውልህ የነበረችው እጮኛህን በዚህ ዓለም ሞት እንዳይሰሙ ካንተ በፊት ወደ መንግሥተ ሰማያት ላወጣቸው ቃል ኪዳን አድርጌልሃለሁ። ነገር ግን በሰማያት እርሱን ከሰጠው ከአባትህ ጋር በመንግሥተ ሰማያት በታላቅ ክብር ያዩሃል። እነሆ እሊህም አላውያን 70 ነገሥታት ስለ ጸሎትህ አጠፋቸዋለሁ። ደምህ በምድር ላይ ከፈሰሰበት ጊዜ ጀምሮ አምልኮ ጣዖታት ይቋረጣል፣ ስሜም በዓለም ሁሉ ይመሰገናል። እኔም ወገንህ በአገርህ ቤተ ክርስቲያን እንዲሰራልህ አደርጋለሁ። ሥጋንም በውስጧ በክብር እንዲያኖሩ አደርጋለሁ። ከዚህ በኋላ ዲያብሎስ በቤተ ክርስቲያን ላይ ስደት ያስነሳል። ከሰማዕታትም የብዙዎችን ደም በዓለም ሁሉ ለ40 ዘመን ያፈሳል። በቤተ ክርስቲያንም ስለማደርገው ተአምራት ያመናፍቅ ንጉሥ ዱዲያኖስ ቤተ ክርስቲያንን ለማፍረስ ይፈታተናል።
ይህንን የሚያስፈጽም ዘንድ ብዙ ሰራዊትን ይልካል። በእጅግ ክፉ ሞትም እንድትቀስፈው አደርጋለሁ። እሊህ ከሃዲያን 70 ነገሥታት በእኔ ኃይል እንዳጠፋሃቸው ስደትም እንደተቋረጠ ደግሞ እርሱን ታጠፈዋለህ። ቸር አባቴ እንዳዘዘም ስለ እርሱ ፈንታ ሌላ ይነግሣል። ታላቅ ከፍ ያለች ያማረች የከበረ ቤተ ክርስቲያን ይሰራልሃል። አብያተ ክርስቲያናትንም ያከብራል። ሰዎች ሁሉ በምልአ ዓለም እኔ አምላክህንም በግልጥ ያመልኩኛል። እኔም እነርሱን በዓለም ሁሉ ቤተ ክርስቲያንህን እንዲሰራ አደርጋለሁ። ስምህን በዓለም ዙሪያ ሁሉ ይታወቃል። ስምህን እየጠሩ ያመሰግኑሃል። ሥጋ ባለበት ሁሉ እጅግ ድንቅ ድንቅ ተአምራትን እንዲደረግ አደርጋለሁ። ሰዎች ሁሉ ለቤተ ክርስቲያንህ እጅ መንሻ ያቀርባሉ። ይልቁንም በአንተ ዝክረ በዓል ቀን ይህችውን ሰማዕትነትን የፈጸምክባት ቀን ናት። አይሁድና የኤሳው ልጆች የፋርስ ሰዎች ሳይቀሩ ወደ ቤተ ክርስቲያንህ እንዲመጡ የከበረ እጅ መንሻ እንዲያቀርቡ አደርጋቸዋለሁ። በዚችም ዕለት በሁሉ ዓለም ያለውን ስንዴ እባርከዋለሁ። የድል አክሊልን በተቀበልክባት ዕለት የምድርን ፍሬ እባርካለሁ። በቤተ ክርስቲያንም የሚቀደስበትን ቀን ለምድር ፍሬያት መጀመሪያ ይሆናል። ይኸውም ወርኃ ኅዳር 7 ነው። ወዳጄ ጊዮርጊስ ሆይ ለዘላለም ስምህ በሰማይ በምድር የከበረ ይሆናል። ጌታችን ኢየሱስ ክርስቶስም ይህንን ቃል ኪዳን ለቅዱስ ጊዮርጊስ ሊቀ ሰማዕትነት ኃያል መስተጋድል ከሰጠው በኋላ ኃይሉን ደስታው አሳደረበት። ንዑድ ክቡር ኃያል መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ እጅግ ደስ ብሎት ጌታ ኢየሱስ ክርስቶስ ሆይ የማይገባኝን እጅግ አክብረኸኛልና አመሰግንሃለሁ አለ። ከዚህ በኋላ ጌታችን የተመሰገነ ሊቀ ሰማዕት ቅዱስ ጊዮርጊስን ባርኮት ከእርሱ ተሰወረ። ቅዱስ ጊዮርጊስም ወታደሮቹን ቀስቅሶ ወንድሞቼኑ የታዘዛችሁትን ፈጽሙ አላቸው። ፊቱንም ወደ ምስራቅ መልሶ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በመስቀል ምልክት አማትቦ አንገቱን አቀረበ። ያን ጊዜ ሊቀ ሰማዕት ቅዱስ ጊዮርጊስ የከበረች ራሱን ቆረጡት። ደምና ውሃ ወተትን ፈሰሰው። ጌታም ደሙን በብርሃን ልብስ እንዲቀበለው ሊቀ መላእክት ቅዱስ ሚካኤልን አዘዘለት። ጌታችን መድኃኒታችን ኢየሱስ ክርስቶስ የኃያሉ የሊቀ ሰማዕት ቅዱስ ጊዮርጊስን ነፍስ በእጁ ተቀብሎ ሳማት። በሰማያዊ ልብስ አጎናጽፎ ከእርሱ ጋር ወደ ሰማይ አሳረጋት። ያን ጊዜ ሰማይ ሁለንተናው ቅዱሳን መላእክት ተመላ። ቅዱሳን ሁሉ እየወገናቸው አመሰግኑ ነበር። ብርሃናዊ ልብስን አልብሶ በዕንቆ ባህር ያጌጡ ከጽሩይ ወርቅ የተሰሩ መከራ በተቀበለባቸው 7 ዓመታት ልክ ከዕፀ ሕይወት አበቦች የተሰሩ 7 አክሊላት ያሉባትን ዘውድ ከማኅበረ በኩርም ጋራ የወዳጁ መስተጋድል ቅዱስ ጊዮርጊስን ስም ለዘለዓለሙ ስሙን ጻፈው። ሰማያውያን መላእክትና ቅዱሳንም ሁሉ በየወገናቸው በመንበሩ ላይ እንዲያስቀምጡት በኢየሩሳሌም ሰማያዊት በዓል እንዲያደርጉለት አዘዛቸው። ቅድስት በረከቱ ከኛ ጋር ትሁን ለዘላለም አሜን። ረቁ ከነጎድጓዱና ከነጾታው ጽናት ከዝናሙ ብዛት የተነሳ በምድር ላይ ትልቅ ድንጋጼ ሆነ። ምድርም 3 ጊዜ ተናወጸች። በዚያ ቆመው የነበሩ ሰዎች ሁሉ ወደ ከተማም ሸሹ። ጭፍሮችም ይህንን ባዩ ጊዜ በሊቀ መላእክት ቅዱስ ጊዮርጊስ አምላክ አመኑ። ነፍሱም ወደ ሰማይ ባረገች ጊዜ በእግዚአብሔር ፊት ሰገደች። ጌታችን መድኃኒታችን ኢየሱስ ክርስቶስም የምታምን ነፍስ ከሥጋዋ በተለየች ጊዜ አስቀድሞ ለስሉስ ቅዱስ የአምልኮተ ስግደት ሰገደች። ወደ ወዳጅ ጊዮርጊስም ወስደዋት የአክብሮት ስግደትን ለእርሱ እጅ ትንሳ ብሎ አዘዘ። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የተወደደ የኃያልና የመስተጋድል ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ሰማዕትነቱ በዚህ ሁኔታ በወርኃ ሚያዝያ 23 ቀን በዕለተ ዓርብ
በ9 ሰዓት ተፈጸመ። ኃያል መስተጋድን ልዳን በትምህርቱ ያበራ ኮከብ ፍጡነ ረድኤት ሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከኛ ጋር ትኑር ለዘለዓለሙ አሜን። የሊቀ ሰማዕት ቅዱስ ጊዮርጊስ አገልጋይ ሶቅራጥስ ግን ከከተማ ውጭ የጌታው ሥጋ ባለበት ቆሞ ያለቅስ ነበር። የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሥጋ ባረፈበት ደመና አልነበረም፣ ቦታው በሙሉ በብርሃን ተሞላ እንጂ። ሌሎችም በከተማ የነበሩ 2 አገልጋዮች ወደ ወንድማቸው ሶቅራጥስ መጡ። እርሱ ግን ከከተማ ውጭ የጌታው ሥጋ ካለበት አጠገብ ቆሞ ያለቅስ ነበር። አለቃቸው ቅዱስ ጊዮርጊስ ሊቀ ሰማዕታት ራሱን ተቆርጦ ባዩት ጊዜ በግንባራቸው ወድቀው ሰገዱለት፣ ምርር ብለው አለቀሱ። ሶቅራጥስም ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለሊቀ ሰማዕት ቅዱስ ጊዮርጊስ የሰጠውን ቃል ኪዳን ሁሉ በነገራቸው ጊዜ እጅግ ደስ አላቸው። የከበረ ሊቀ ሰማዕት ቅዱስ ጊዮርጊስን ራስ ከከበረች ሥጋው ጋር አገናኙ። አንድ በሆነች ጊዜም በአንገቱ ላይ ሰይፍ ያረፈበት ምልክት አልተገኘም። የከበረ ሊቀ ሰማዕት ቅዱስ ጊዮርጊስ አገልጋዮችም እርስ በርሳቸው በእግዚአብሔር የከበረ ጌታችን ጊዮርጊስን በመንግሥተ ሰማያት እንደተቀበለው በእውነት እናምናለን፣ የነገረውን ተስፋ ሁሉ እንዲፈጽምለት እናምናለን ተባባሉ። ከዚህ በኋላ የከበረ ሊቀ ሰማዕት ቅዱስ ጊዮርጊስን ሥጋ ተሸከሙ። ከሥጋውም እጅግ ድንቅ መዓዛ ይሸት ነበር። ተሸክመው ተሸሽገው 7 ዓመት ወደ ኖሩባት ቤት ወሰዱት። ከእርሱ ጋር ማንም አልነበረም። ከዚያ ሸሸጉት። ጽኑ ንውጽውጽታና ጨለማ ሆነ። ባህር ልታሰጥማቸው በአገሪቱ ላይ ከፍ ከፍ አለች። እግዚአብሔር የከበረ ሊቀ ሰማዕት ቅዱስ ጊዮርጊስን ሲያነጋግረው ቃሉን የሰሙ ምዕመናን ግን የቅዱስ ጊዮርጊስ አምላክ ሆይ ከዚህ መከራ አድነን እያሉ ጮኹ። ያን ጊዜ ባህር ጸጥ አለች፣ ደመናት ተበተኑ፣ የፀሐይ ብርሃን ወጣ። በማግስቱም የከበረ ሊቀ ሰማዕት ቅዱስ ጊዮርጊስ አገልጋዮች ስለ ሰባው ነገሥታት ዜና ሊጠይቁ እየተጨነቁ ወጡ። እግዚአብሔር አጥፍቷቸው አገኟቸው። በታላቅ ደስታ በዓለም ሁሉ ዳግመኛ የቤተ ክርስቲያን ደጃፎች ተከፈተ። የሊቀ ሰማዕት ቅዱስ ጊዮርጊስም አገልጋዮች እጅግ የከበሩ ልብሶችን፣ እጅግ ያማሩ ሽቶዎችን አዘጋጁ። የአለቃቸው የከበረ ቅዱስ ጊዮርጊስንም ሥጋ በከበረ አገናነዝ ገነዙት። ከከተማውም ከስውር አውጥተው ወደ ምድረ ሀገረ ልዳ ሊወስዱት በመርከብ ጫኑት። ከእርሱም ጋር ተጋድሎን የሚናገር ይህ መጽሐፈ ገድሉም ነበር። ቤተሰቦቻቸውም አርፈው አገኟቸው። የተወደደ ቅዱስ ጊዮርጊስ የእናቱ ወንድም እንድርያስ የሚሰኝ አንድ እዚያ ነበር። የተወደደ ቅዱስ ጊዮርጊስን ሥጋ በደስታ ተቀበለ። የሀገሩ ሰዎች ሁሉ ተሰባስበው ቤተ ክርስቲያን ሰሩለት። ከዚህ በኋላ ወደ ኢየሩሳሌም ልከው ሊቀ ጳጳሳት አባ ቴዎድሮስን አስመጡ። በወርኃ ኅዳር 7 ቀን ቀደሳት። በዚያች ቀን የከበረ ሊቀ ሰማዕት ቅዱስ ጊዮርጊስን ሥጋውን በውስጡ አስቀመጡ። ንጹሕ መሥዋዕትን አሳረጉባት። ይኸውም የጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። በዚህችም ቤተ ክርስቲያን እጅግ ብዙ ድንቅ ተአምራት፣ ታላላቅ ኃይላተ ተአምራት ተደረጉ። ከዚህ በኋላ ከሃዲ ዲዮቅልጥያኖስ ተነስቶ ቤተ ክርስቲያኑትን ያፈርሱ ዘንድ ሰራዊት ላከ። የከበረ ሊቀ ሰማዕት ቅዱስ ጊዮርጊስም በእግዚአብሔር ትእዛዝ ከሰማይ መጣ። የሰራዊቱን አለቃ አውህዮስን ቀሰፈው። ዲዮቅልጥያኖስንም ዓይኑን አሳወረው፣ ከቤተ መንግሥቱም አስወጥቶ ሰደደው። በእርሱ ፈንታም ንጉሥ ቆስጠንጢኖስ በዙፋኑ አስቀመጠው። በዓለም ሁሉ የተዘጉ አብያተ ክርስቲያናት ደጆችን ከፍቶ
በክርስቶስ ስም ታስሮ የነበሩ እስረኞችን ሁሉ ፈታቸው። ቅዱስ ዕፀ መስቀልም ተገለጠ። እውነተኛይቱ ኦርቶዶክሳዊት ተዋሕዶ ሃይማኖት እጅግ ጸናች። በኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ መቃብር ላይም አብያተ ክርስቲያናት ታነጹ። በዓለም ሁሉ ብዙ አብያተ ክርስቲያናት ተተከሉ። ከዚህ በኋላ ንጉሥ ቆስጠንጢኖስ የክርስቶስ መልእክተኛ ወደሆነ ሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን ገብቶ ጸለየ። እናቱ እሌኒና እህቱ አውዶክሲያም ከእርሱ ጋር ወደ ቤተ ክርስቲያን ገቡ። ሊቀ ሰማዕት ቅዱስ ጊዮርጊስም በራእይ ተገልጦ ለነፍሱ የሚበጀውን ሁሉ ነገረው። በልዳ ሀገርም የክርስቶስ መልእክተኛ የሆነ ሊቀ ሰማዕት ቅዱስ ጊዮርጊስም ቤተ ክርስቲያን ከፍ አድርጎ የሰራ እርሱ ነው። የመጀመሪያይቱ የግንባታዋ ወርድና ቁመት ትንሽ ስለነበረች አሰፋት። ያማረች የምታስደንቅ አድርጎ ሰራት። ብዙ ድንቅ ድንቅ ኃይለ ተአምራት ተገለጠባት። ከነዚህም በልዩ ልዩ መጽሐፍ ተጽፈዋል። በወርሃ ሚያዝያ 23 ቀን በዕለተ ዓርብ በ9 ሰዓት በተጋድሎ የፈጸሙ ንጹሕ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ከፍ ከፍ ላደረገው የቅዱሳን ሰማዕታት አምላክ ፈጣሪያችን እግዚአብሔር ምስጋና ይግባው። ከቅዱስ ጊዮርጊስ ጋራ ንግሥቲቱ ለእስክንድርያም ጭምር ሰማዕት የሆኑት ቁጥራቸው 110 ሺህ ነው። የሰማዕትነትን አክሊል የተቀበሉ ሁሉ ከከበረ ሊቀ ሰማዕት ቅዱስ ጊዮርጊስ ጋራ በጻድቃን ሀገር በኢየሩሳሌም ደስ ይላቸዋል። ይህንንም ነገርናችሁ። ኃያሉ አሸናፊው ሊቀ ሰማዕት ቅዱስ ጊዮርጊስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ስም የታገሰው የሕማሙንና የገድሉን ነገር እስከዚህ ድረስ መሰከርንላችሁ። ወዳጆች ወይ እንግዲህ ወዲህ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ በሰማያት ያገኘውን ክብርና ልዕልና መለስ ብለን እንነግራችሁ ዘንድ ወደ ቀድሞው እንመለስ። እኔ ትሑት ቴዎዶጦስም በዓይኔ ያየሁትን በጆሮ የሰማሁትን ልንገራችሁ ስሙን። ስም አጠራሩን ባከበረው እግዚአብሔር የሚወደው ንጉሥ ቴዎዶሲዎስ በዘመኑ በነገሰበት ቀን ታላቅ ተአምርን አይቷልና። እነሆ በዘመኑ የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ሊቀ መላእክት ቅዱስ ሚካኤል ተከትሎት በታላቅ ግርማ ከሰማይ ሲወርድና ንጉሡ ቴዎዶሲዎስ በሮም መንግሥት ላይ ሲያስቀምጠው አይቷል። ከነገሰ 20 ዓመት በኋላ በተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያንን ሰራ። የተወደደ ሊቀ ሰማዕት ቅዱስ ጊዮርጊስ ቤተ ክርስቲያን በሚቀደስበት ቀን ኤጲስቆጶሳትን ሁሉ ሰበሰበ፣ ወደ እኔም ላከ። በእርጅና ደካማ ስሆን ወደ እርሱ ሄድው። ስለ ስም እግዚአብሔር በተጋደለ በኃያሉ ምስጉን ሊቀ ሰማዕት ቅዱስ ጊዮርጊስ ስም የተተከለች ቤተ ክርስቲያን በእግዚአብሔር ስም ባርከን በቀደስንበት ጊዜም ሊቃውንቱ እንደሚገባው ዘምሩ ነበር። የእግዚአብሔር ወዳጅ ንጉሥ ቴዎዶሲዎስ፣ መኳንንቱ፣ ሕዝቡም ሁሉ ከኛ ጋር ነበሩ። ከመፍቀሬ እግዚአብሔር ንጉሥ ቴዎዶሲዎስና ከሕዝቡም ጋር ከተቀመጥን በኋላ ንጉሥ ቴዎዶሲዎስ የኃያሉ መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ መጽሐፈ ገድል እንዲያነቡ አዘዘ። ይህች ዕለትም ወርሃ ሚያዝያ 23 ቀን ነበረች። በታላቅ ጸጥታና እርጋታ አደመጥን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኃያሉ መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ ከሰማዕታት ሁሉ ለዘላለም የሚመስልህ የሚተካከልህ የለም ሲል ከሰጠው የቃል ኪዳኑ ንባብ ምዕራፍ ሲደርስ ይህ ቃል በእኔ ትሑት ቴዎዶሲዎስ ዘንድ ከበደኝ። ነገሥታት መኳንንት ሹመታቸውን፣ ሀብታቸውን፣ የዚህ ዓለም ክብር ሁሉ ንቀው ስለ ጌታችን ኢየሱስ ክርስቶስ ስም በዲዮቅልጥያኖስ ዘመን ተጋድለዋል። ይህ ንጹሕ ሰማዕት ከእነርሱ ምንኛ የከበረ ከእሊያ ሁሉስ ምንኛ ከፍ ከፍ ያለ ነው ብዬ አደነቀው።
ቅዳሴም ከተፈጸመና ምሽትም ከሆነ በኋላ ከንጉሡ ቴዎዶስዮስ ጋር ጸሎት አድርገን ተኛን። ከኛ ማን አልበላም። ንጉሡ መፍቀሬ እግዚአብሔር ቴዎዶስዮስም ቢሆን በቅጽረ ቤተ ክርስቲያን ውስጥ ከኛ ጋር ተኝቶ ነበር እንጂ። ቤተ ክርስቲያኒቱ የተቀደሰችባት ቀንም በትንሣኤ ዕለት በሚውልባት እሁድ ሌሊት ነበረች። መንፈቀ ሌሊትም በሆነ ጊዜ ጸሎት አድርሰን ጨርሰን አሜን አልን። ተሰብስበንም የእግዚአብሔርን ድንቅ ነገሮች ስንነጋገር ንጉሡም ከኛ ጋር ተቀምጦ ነበር። ከአበውም አንዱ አእምሮ ወደ ሰማይ ተመሰጠ። ከምድራውያን ወገን ማን ሊናገረው የማይቻል ምስጢር ተገለጸለት። እርሱም በእግዚአብሔር ዙፋን ፊት ቆሞ የብዙ የሚሆኑ አእላፍ መላእክት በመለኮት ሕሩያን የሆኑ ቅድስት ሥላሴን ሲያመሰግኑ አየው። ቅዱሳንንም አየኋቸው። እነርሱም በየማዕረጋቸው እየመጡ ለእግዚአብሔር ሰግደው አመስግነው ልመናቸውን ያቀርባሉ። ከዚህ በኋላ በየወገናቸው ይቆማሉ። ቅዱሳኑ ያሉበትን ክብርና ማዕረግ ከሰዎች ማን ሊሆን ሊናገር አይችልም። ከዚህ በኋላ አንድ ሰው አየው። እነሆ በንጉሥ አምሳል የወርቅ ዘውድ ደፍቶ ከውጭ ወጥቶ ወደ ውሳጤ መንጦላዕት ገባ። በዘውዱም ላይ 7 አክሊላት ነበሩበት። እርሱ ከፀሐይ ይልቅ እልፍ ጊዜ የሚያበራ በነጭ ፈረስ ላይ ተቀምጧል። የነገሥታት ልብስ ለብሶ ነበር። ለነገሥታት የሚገባውን መሳሪያ ሰይፍ ይዟል። ለንጉሣዊ ክብሩም የሚመስለው የሚተካከለው የለም። ለሥላሴ ሰግዶ ወደ ውጭ በወጣ ጊዜ ብዙዎች በግራና በቀኛቸው ይከተሉታል። ቅዱሳን ጻድቃን ሁሉ ሲሰግዱለት አይቼ እጅግ አደነቀው። ወደ ቀኝ መለስ ብዬ አንድ መነኩሴ ቆሞ አየሁ። እንደ እግዚአብሔር መልአክ ክንፎች አሉት። በራሱም ላይ መንግሥተ ዘውድ ተቀዳጅቷል። ከዚህ ዓለም ነገሥታት ማን ያለበሰው ምሳሌ የሌለው ልብስ ለብሷል። በቀኝ እጁ በትረ ወርቅ ይዟል። ፊቱ ደስታን የተመላ ቃላት ክብር አርፎበታል። አባቴ ሆይ በዚህ ታላቅ ክብር ያለ አንተ ማነ? የሚከብስ ክብር ምን እንደሆነ ትነግረኝ ዘንድ ለምንሃለሁ ብዬ ጠየቅኩት። እርሱ ግን አቅፎ የጣዕም ሰዎች ወገን አባ ውላ ነኝ፣ የባሕርይ አምላክ ኢየሱስ ክርስቶስ የሾመ ጠባቂ ሆይ አመጣጥህ መልካም ነው አለኝ። ይህንንም ባለ ጊዜ በፊቱ ባለሟልነትን ስላገኘው ደስ ብሎኝ ጻድቅ አባት ሆይ ለክብርት ሰላምታ የበቃው ካደረከኝ እማልድሃለሁ። አሁን የመጣው እነዚህ የተሰበሰቡት ሁሉ የሚሰግዱለት ይህ ትልቅ ንጉሥ ማን እንደሆነ ትነግረኝ ዘንድ እንደገና እማልድሃለሁ አልሁት። ይህ ንዑድ ክቡር ግን በመንፈሳዊ ደስታ ፈገግ ብሎ እስካሁን አታውቀኝምን አለኝ። እኔም መልሼ እንደምን አውቅሃለሁ? ፈጽሞ ያለ ዛሬ አላየሁትም አልሁት። እርሱም መልሶ ትናንትና በዚች ቤተ ክርስቲያን ስለተመረጠው የእግዚአብሔር ወዳጅ ኃያሉ ቅዱስ ጊዮርጊስ በልብ ስላሰብካት ምክንያት ልብህን ላነጻው እንጂ ለሌላ ነገር አልተላኩም። ነፍስ ሁላ ከስጋዋ በተለየች ጊዜ ስራቸው በመንፈሳዊ ሰሌዳ ተገልጦ የሚታይ ኃጥአንም ቢሆን ጻድቅም ቢሆን አስቀድሞ ፍጹም የአምልኮ ስግደትን ለኛ ቅድስት ሥላሴ ይስገዱ። ኋላ ግን ለወዳጃችን ጊዮርጊስ የአክብሮት ስግደትን ይስገዱለት ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ እርሱ ከጻድቃን ሁሉ ይበልጣል። ስለ እግዚአብሔር ቃል በመታዘዝ ሁሉ ሊሰግድለት የሚታየው ስለዚህ ነው። ጌታችን ኢየሱስ ክርስቶስም እኔ አገልጋዩን ሊያሳርፈኝ በወደደ ጊዜ በቸርነቱ ጎበኘኝ። ከዚህ ዓለም ተለየው፣ በቸርነቱም ወደ ሰማያዊት ሀገሩ ኢየሩሳሌም ወሰደኝ። ይህንን አንተ የምታየውን ሰማዕት አየሁት። እርሱም የመንግሥት ዘውድ ተቀዳጅቷል፣ በዘውዱም ላይ ዘውድ ተቀዳጅቷል። በዘውዱም ላይም 7 አክሊላት አሉበት። ከዘውዱም ላይ ከልዳ ሰዎች ወገን በጌታችን በኢየሱስ ክርስቶስ ስም 4 ጊዜ ሞተው
ሎዶቅያዊ ኃያሉ ቅዱስ ጊዮርጊስ ነው የሚለውን መጽሐፍ አየው። እኔም ደግሜ በጌታችን ኢየሱስ ክርስቶስም ብዙ መከራ ተቀብዬ 7 ዓመት ሞቻለሁ። ነገር ግን በጌታችን ኢየሱስ ክርስቶስም ብዙ መከራ ብቀበልም ጻድቃን ሁሉ ሲሰግዱለት አየው። እንዲሁም በአንድ ቅጽበት የሁሉን ልቦና የሚያውቅ አንዱ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልን ወደ እኔ ላከው። ወዳጄ ቡላ ሆይ የሁሉ ፈጣሪ እንዳዘዘ መንፈሳዊ ሰላምታ ከመስጠት ስለምን ዘገየህ አለኝ። እኔም በልቦና ያለውን ነገርኩት። ያን ጊዜ ተሸክሞ ወደ ታማኙ አባ ኖብ ወሰደኝ። አባ ኖብም መነኩስና ታላቅ ተጋድሎን ፈጽሞ ሰማዕትን የተቀበለ ነው። መልአክ እግዚአብሔር ሊቀ መላእክት ቅዱስ ሚካኤልም እግዚአብሔርን ትእዛዛት ትተላለፍ፣ አንተ ራስህ ስለ እግዚአብሔር ስም ብለህ ይህን ተጋድሎህን በፈቃድህ አድርገሃልና። የከበረ ሊቀ ሰማዕት ቅዱስ ጊዮርጊስ ግን በምሳር በመጋዝ በችንካር በእሳት 2 አፍ ባለው ሰይፍ ካራዊትም ይልቅ ከክፉ ነገሥታት ይህንን ሁሉ መከራ ተቀበለ። ወዳጅ ሆይ አንድ ጊዜ ከጭፍሮች አንዱ መጥቶ ናውጣ ንጉሥ ይጠራሃል ቢል በቤት ውስጥ ለሚጋደል ባህታዊ እንደ 70 ዓመት ያህል ይሆነዋል ብዬ እነግርሃለሁ አለኝ። ይህንንም በሰማው ጊዜ ይቅር በለይ ብዬ ለሊቀ መላእክት ቅዱስ ሚካኤል ሰገዱ። ሰማዕትነትን ከምንኩስና አስተባብሮ ለያዘ ለቅዱስ አባ ኖብ ሰገደው። እነርሱም በእኔ ደስ አላቸው። ፈጥኜም ወደ ቅዱስ ጊዮርጊስ ሄጄ ሰገድኩለት። ይሄውም ኢየሱስ ክርስቶስ ንጹሕ ሰማዕት ኃያሉ ጊዮርጊስ ነው። አሁንም ክርስቶስ የሾመ ታማኝ መምህር ልቦናህን አንጻ፣ የድል አክሊልን ከተቀበሉ ሰማዕታት ሁሉ ቅዱስ ጊዮርጊስን የሚመስለው የለምና አለኝ። አባ ቡላ ሲያነጋግረኝ የክርስቶስ ወታደር ቅዱስ ጊዮርጊስ ወደ እኔ መጣ። ፊቱ ከፀሐይ 7 እጅ ያበራል። ሰላምታ ሰጠኝ፣ ደስም አለኝ። ወደ እንቁራ ሀገርን በተመለሰ ጊዜ መጥቼ ካንተ ጋር ኖር ዘንድ ቤተ ክርስቲያንን ስራልኝ፣ እስከ 9 ዓመትም ከ10 ወር ድረስ ወደዚች ቅድስት ሀገር ትመጣለህ አለኝ። ይህንን ባለ ጊዜ ከራእይ ነቃው። ንጉሱና 12ቱ ጳጳሳት ግን የኤጲስቆጶሱን ፊት በብርሃን ተሞልቶ ባዩት ጊዜ ታላቅ ራእይን እንዳያወቁ ያየው ምን እንደሆነ እንዲነግራቸው ጠየቁት። ልቡም በተረጋጋ ጊዜ የተገለጠለትን ድንቅ ምስጢር ሁሉ ገልጾ ነገራቸው። እነርሱም እጅግ አደነቁ። በሰሙት ድንቅ ነገርም የኃያሉ ቅዱስ ጊዮርጊስን አምላክ እግዚአብሔርን አመሰገኑት። ከዚህ በኋላ ንጉሱ መልሶ እግዚአብሔር የማይገባኝ እኔን በሮም መንግስት ዙፋን ላይ ባስቀመጠኝ ቀን ቅዱስ ጊዮርጊስ ከሰማይ ሲመጣ አየሁ። በነጭ ፈረስ ተቀምጦ በቀኙ እጅ የወርቅ ጦር ይዞ ሊቀ መላእክት ቅዱስ ሚካኤል በፊቱ ይሄድ ነበር። በራሱም የወርቅ ዘውድ ደፍቶ አየሁት። በዘውዱም ላይ አክሊላት ነበሩት። ከፀሐይ 7 እልፍ አብርቶ በልጦ ያበራል። ወደ እኔ መጥቶ ደስ አሰኝቶኝ እጄን ይዞ በመንግስቱ ዙፋን ላይ አስቀመጠኝ። ከሰፈርም ከሰራዊትም ፊት ለፊት ሊያዩት የታደሉት ብዙዎች ናቸው። በተቀደሰችውም ቤተ ክርስቲያን ውስጥም አይቼዋለሁ። የነፍሴም መድኃኒት ነግሮኛል። ይህንን በነገረኝ ጊዜ እግዚአብሔርን አመሰግኑ፣ ሰማዕቱ ቅዱስ ጊዮርጊስንም አከበርሁት አለ። ከዚህ በኋላ ያ ኤጲስቆጶስ ወደ ሀገሩ ሄዶ በእግዚአብሔር ስም ለሊቀ ሰማዕት ቅዱስ ጊዮርጊስ መታሰቢያ ደስ የምታሰኝ ቤተ ክርስቲያን ተከለ። ከሞቱም በፊት በእጁ ቀደሳት። በኒቅያ ከተሰባሰቡት ከ318 ኤጲስቆጶሳት አንዱ ይህንንም ራእይ አየና ይህንን መጽሐፈ ገድል የጻፈልን 75 ዓመት በኤጲስቆጶስነት ተሾሞ እግዚአብሔርን እያገለገለ የ118 ዓመት ሰው ሆኖ ወደ አምላኩ እግዚአብሔር የተጠራ ሊቀ ጳጳስ አባ ቴዎዶሲዎስ ነው። የተወደዳችሁ ወንድሞች እህቶች ወይ ኃያሉ ጽኑ ተጋዳይ ለሆነው ሊቀ ሰማዕት ቅዱስ ጊዮርጊስ እግዚአብሔር የሰጠውን ክብር ታውቁ ዘንድ ይህንን ነገርናችሁ።
ዛሬ በመላው ዓለም ወዳጆች በዓሉን የሚያደርጉለት እርሱ ነው። ሌላው ክብሩንና ሰማያዊ ማዕረጉ ግን በታላቁ ንጉሥ ክርስቶስ ሀገር ሰማያዊት ኢየሩሳሌም አለ። አሁንም የተባረካችሁ ወንድሞች እህቶች ሆይ እንግዲህ ሊቀ ሰማዕት ቅዱስ ጊዮርጊስ በእግዚአብሔር ዘንድ ባለሟልነት እንደሆነ ወደ ቅድስት ሥላሴ መንበርም ቀርቦ ለኃጥአን ሁሉ ዘወትር እንዲማልድልን በእግዚአብሔር ዘንድ ይህንን ያህል ባለሟልነት እንዳለው አወቅን። እኛ ግን እርስ በርሳችን እየተዋደድን ለድሆች ለእንግዶች እየመጸወትን አማላጃችን እናድርገው። ኃያሉ ሰማዕት ቅዱስ ጊዮርጊስ በጌታችን ፊት ለሁላችን ይማልድልን ዘንድ በጌታችን አምላካችን ኢየሱስ ክርስቶስ ይቅር ይለን ዘንድ ኃጢአታችን ያስተሰርይልን ዘንድ በተሰበሰቡት ወገኖች ላይ ታናናሹም ታላቁም ሕፃናቱም ሽማግሌውም ባልቴቶችም ልጃገረዶች ይባርከን። ይህንን መጽሐፍ ገድሉን ያነበበውን በደላችንና ስህተታችን ደምስሶ ዘመናችን ከመፈጸሙ አስቀድሞ በጎን ሥራን ለመስራት ይረዳን ዘንድ በንጽሕና የምንለምነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወደደ ንዑድ ክቡር ወዳጁ ሊቀ ሰማዕት ቅዱስ ጊዮርጊስ የበረከቱ ተካፋይ ያድርገው። ወንድሞቻችን ሆይ ለእናንተ የሚያዘናችሁበትን ይሙላላችሁ፣ ልጆቻችሁን ያሳድግላችሁ፣ ባልቴቶቻችሁንም ይርዳላችሁ፣ መንገደኛችሁን በሰላም ይመልስላችሁ፣ የሹማምንቱንም ልብ በእናንተ ላይ ያራራ። ለብዙ ዓመታት ለረጅም ወራት የተመላለሰ ለዚች ቀን ያደርሳችሁ፣ ኃጢአታችሁንም ያስተሰርይላችሁ፣ በደላችሁን ሊያረቅላችሁ፣ ነፍሳዊ ሥጋዊ ደዌያችሁን ሊፈውስላችሁ፣ ቅዱስ ሥጋውን ክቡር ደሙን ለመቀበል ያብቃችሁ። አባቴ ባረካችሁ፣ ዓለም ሳይፈጠር ለእናንተ የተዘጋጀውን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ የሚል የደስታ ቃል ያሰማችሁ። አምላክን በወለደች ርኅርኅተ ልብ እመቤታችን ቅድስት ድንግል ማርያምና አብያተ ጣዖታትን በዘጉ የከሃዲያን ልብ በትምህርታቸው ንጹሕ ባደረጉ ቅዱሳን ሐዋርያት፣ በጻድቃን በሰማዕታት ሁሉ ዳግመኛ ከአዳም ወገን በጎ ምግባራቸው እግዚአብሔር አምላክን ደስ ባሰኙት ሰዎች ሁሉ አማላጅነት እግዚአብሔር ይቅር ይበለን ዛሬም ዘወትርም ለዘላለሙ አሜን። ሊቀ ሰማዕት ቅዱስ ጊዮርጊስ ተጋድሎን በፈጸመ ጊዜ እኔ አገልጋዩ ሶቅራጦስ በተጋድሎ መከራውን ሁሉ ጌታዬ ቅዱስ ጊዮርጊስን እከተለው ነበር። ስለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ስም የተቀበለውን መከራ ሁሉ በዓይኔ ያየሁትን በጆሮዬ የሰማሁትን ጻፉ። በጻፉትም ላይ ሳልጨምር ሳላጎድል እንዳልጨመሩ በሙታንና በሕያዋን ላይ የሚፈርድ እግዚአብሔር አምላክ ያውቃል። ይህንን መጽሐፈ ገድሉን አነሳስቶ ላስጀመረን አስጀምሮ ላስፈጸመን እግዚአብሔር ምስጋና ይድረሰውና የድል አድራጊው ኃያሉ መስተጋድል ሊቀ ሰማዕት ቅዱስ ጊዮርጊስ አማላጅነቱ በእኛ ላይ አድሮ ይኑር ለዘላለሙ አሜን። የሊቀ ሰማዕት ቅዱስ ጊዮርጊስ ይህ መጽሐፈ ገድሉ በቆስጠኖስ አውራጃ በቆስጠንጢኖስ ወደብ ጽፌ በመንገድ ሳለን ጨረስ። ይኸውም ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ አገልጋዩ ጌታዬ ቅዱስ ጊዮርጊስ ሰማዕትነቱን ፈጽሞ ባረፈባት በጽርዕ ቋንቋ ጵንፍልዮ የተሰኘ ወርሃ ሚያዝያ በ23ኛይቱ ዕለት ዓርብ በ9 ሰዓት ነው። አሜን። ይህ መጽሐፈ ገድሉም የሊቀ ጳጳስ አባ ሚካኤል ደቀ መዝሙር በነበረ አባ ጊዮርጊስ በተሰኘ ታናሹ አባ ሚካኤል አንደበት ከአረብ ወደ ግዕዝ ተተረጎመች። ከግዕዝ ወደ አማርኛ የተረጎመውም የጻፈውን ያጻፈውን የጸለየውን የሰማውን ሁሉ በሊቀ ሰማዕት ቅዱስ ጊዮርጊስ አማላጅነት ቸሩ ሕያው አምላካችን እግዚአብሔር ይጠብቃቸው ለዘላለሙ አሜን። ጸሎትና በረከቱ ለዘላለም በእውነት ከሁላችን ጋር ይሁንና ኃያሉ መስተጋድል ገባሬ መንክራት ሊቀ ሰማዕት ቅዱስ ጊዮርጊስ ያደረገው ተአምር ይህ ነው። በዚያች ብባ በምትባል ሀገር
ሊቀ ሰማዕት ቅዱስ ጊዮርጊስን የሚወድና የሚያከብር እስክታዳር የሚባል አንድ አማኝ ሰው ነበር። በየዓመቱ በሀገረ ልዳ የቅዳሴ ቤቱንና ሰማዕተ ኢየሱስ ክርስቶስ ሆኖ አንገቱ ለሰይፍ የሰጠበትን የቅዱስ ጊዮርጊስን በዓል ያከብራል። ስለዚህም የሰቡ ፍሪዳዎችን፣ ብዙ በጎች፣ ማርና ዳግመኛም የምግብ አይነቶችን፣ ጧፎችን፣ ለበዓልም የሚያስፈልጉትን ሁሉ እያዘጋጀ ያቀርባል። እርሱ በሥራው ሁሉ በሊቀ ሰማዕት ቅዱስ ጊዮርጊስ ይታመናልና። ስለዚህ ተግባሩ ጓደኞቹ አረማውያን ቀኑበት። በዚያች ሀገር ላይ ክርስቲያኖችን አጥብቆ የሚጠላ አንድ ሀገረ ገዥ ነበር። ጓደኞቹም ወደ ገዢው ሄደው ሊቀ ሰማዕት ቅዱስ ጊዮርጊስን በዓል እንዳያደርግም ከሰሱት። ሀገረ ገዥውም ለአረማውያን የሰማዕትነትን በዓላት የማክበር ተገቢ አይደለም ሲል ያዘዘው የቅዱስ ጊዮርጊስ በዓል ከመድረሱ 3 ቀን በፊት ነበር። በዚያን ጊዜ ፈጽሞ በመቆጣት ደብዳቤ ጽፎ አትሞ እንካ ይህንን የመልእክት ደብዳቤ ይዘህ ትርጓሜው አሸናፊ የሚባል አልቅሄራ ሂድ፣ በውስጧም ትርጓሜው የቤት ንጉሥ አዛዥ የሚል በንጉሥ እስክታዳር አድራሻ የተዘጋጀ ነው። እርሱ ወዳዘዘው ቦታ እንጂ መልእክቱን ሳያደርስ ወደ ሌላ ቦታ እንዳይሄድ ተከታትለው ይጠባበቁት ዘንድ ከእርሱ ጋር አብረው የሚሄዱ ሰዎችም ትእዛዙን ተቀብለው ወጡ። ከከተማው ውጭ በደረሱ ጊዜ በአንድ የዘንባባ ዛፍ አጠገብ ሆኖ ጊዮርጊስ ሆይ ስለ በዓልህ መታጎል ተመልከት እያለ ጸለየ። በዚችም በዓል ዕለት ኃያሉ ሰማዕት ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ ተገለጸለትና አይዞህ አትፍራ ብሎ እጁን ይዞ ከእርሱ ጋር በፈረሷ አስቀምጠው እንዳይን ጥቅሻ ካልቀሃር ሀገር አደረሰው። ከስተዳር ቤት ደጃፍ ካወረደው በኋላ ሂድ ግባና ወደ እሱ የተላከበትን ደብዳቤ አድርስ፣ እሱም መልስን ጽፎ ይሰጣል። እኔ እስክመጣ ድረስ እዚህ ቆሜ እጠብቅሃለሁና ፈጥነ ወደ እኔ ተመለስ አለው። ያም ሰው ወደ ቤት ገብቶ የመልእክቱን ደብዳቤ ለቤተሰቡ ሰጠ። እነርሱም ወደ ጌታቸው አቀረቡት። በደስታም ተቀብለው የመልሱን ደብዳቤ ጽፎ ሰጥቶት ተመለሰ። ፈጥኖ ወጥቶም ሊቀ ሰማዕት ቅዱስ ጊዮርጊስን በነጩ ፈረስ ላይ እንደተቀመጠ በበራፉ ላይ አገኘው። በዚህ ሰዓትም በነጭ ፈረሱ ላይ ከእርሱ ጋር አስቀምጦ ወደ ሀገሩ ወስዶ ቀድሞ ከነርሱ ከጠባቂዎች ተለይቶ ካገኘው ከዘንባባው አጠገብ አወርዶት ወደ ቤት ሂድ፣ እንደ ልማድህም ዝክረ በዓሌን አድርጋለው። ያም ሰው በፍጹም ደስታ ወደ ቤቱ ሄዶ ለበዓሉ ዝግጅት የሚያስፈልገውን ሁሉ ኤጲስቆጶሱ ከቀድሞው ይልቅ አስበልጦ ሰጠው። አስቀድሞ የከሰሱት እኒያ አረማውያን ወደ ክፉ መኮንን ፈጥነው ሄደው እነሆ ያ የላከው ሰው በአንተ ላይ ተዘባበተብህ፣ ሂድ ወደ ተባለበት ሳይሄድ ቀርቶ የተወደደ ቅዱስ ጊዮርጊስን በዓል ለማክበር ይዘጋጃልና አሉት። መኮንኑም ተቆጥቶ ጠርቶ እንዴት አልከኝ አለው። ሰውየውም ሄጄ የመልእክቱን ደብዳቤ ወደ ላከኝ አድርሻለሁ፣ ኖ የመልእክቱን መልስ ጽሑፍ ይዤ መጥቻለሁ ብሎ የጽሕፈቱን ደብዳቤ ሰጠው። ተቀብሎ ካነበበውም በኋላ ልክ እሱ ጽፎ በላከበት ዕለት እንደተጻፈ ሆኖ አገኘው። እጅግ አድንቆ ይህ መንገድ እጅግ ሩቅ 3 ቀን የሚያስኬድ ነው፣ ይህ ሰው በአንድ ጊዜ እንዴት ደርሶ ሊመለስ ቻለ ብሎ ይህንን ጽሑፍ መኮንኑ በታላቅ ፍርሃት አደረበት። ኤጲስቆጶሱንም ጠርቶ በየዓመቱ ሁል ጊዜ ለቅዱስ ጊዮርጊስ ዝክርን የሚያስፈልገውን ሁሉ አሟልቶ ለቤተ ክርስቲያኑ ሰጠ። የሀገሩ ሰዎች ግን ይህንን በሰሙ ጊዜ ፍርሃት መላባቸው። የሊቀ ሰማዕት ቅዱስ ጊዮርጊስ ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለም።